ሰላም ሰላም ወዲ ቻናል የተከታተልኩ እንደምን አላችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንዳለው እናንተም ሰላም እንድትሆኑ ተስፋ አደርጋለሁ። ሰው ጠፍቻለሁ። ያው በሁለት ቀን በሶስት ቀን ነው ቪዲዮ ያው ስራ ቤት ስለሆንኩ ነው። ያው አሁንም ስራ ላይ ነኝ፣ ግን ደግሞ ትንሽ ቪዲዮ ልስራላችሁ ብዬ ነው። አስተማሪ የሚለው ትረካ ወደ እናንተ ይዤ መጥቻለሁ። በትግርኛ የነበረው በአማርኛ እያደረኩ፣ ምክንያቱም ብዙዎቹ የምትከታተሉኝ አማርኛ ስለምትመጡ በዛም ያስተምራል ብዬ ለሁላችሁ ማለት ነው ሰው ትግርኛ ማሰሙ ስላላችሁ ለዛም ብዬ ነው። ላይክ ሼር ሰብስክራይብ አድርጉልኝ ማለት ነው። አሁን ትንሽ ደቂቃ ስላለኝ ነው፣ በዛ ነው የኛ ኑሮ እንደዚህ ነው። ከዛ እዚህ ጋር ሆኜ ላወራችሁና ከዛ እንደዛ ይዛ ትረካ ይቅርታ ማለት ነው። በጣም ጨለማ ነው፣ ይቅርታ እና እንደዛ ሲሄድ አንድ ቦታ ላይ ልጅና ቦታ አትክልት ላይ ይኖር ነበረ። አባትና ልጅ ሆኖ ማለት ነው። በዛ ላይ አብሮ እየኖሩ ያው እነሱ አንድ ውሻ ስለነበራቸው ከነሱ ጋር ውሻ ነበረ። ውሻውን በጣም ነበረ የሚወዱት። ልጁን አባታቸው በጣም ነው የሚወዱትና ውሻውንስ ሁሌም ይካተሉታል፣ ሁሌም ያመጡታል፣ ምግብ ይሰጡታል። በዛን ቀን ግን የአትክልቱ ቦታው ላይ ምንም የሚበላ የውሻ መሄድ ስላልነበረ ሰውዬው በቃ ለውሻውን ምግብ ልግዛለት ሊሄድ ብሎ ውሻውን ከልጁ ጋር ትተው ይሄዳል ማለት ነው። ወደ ገበያ መሀል ሊሄድ ነው። በቃ ልጄ ከውሻው ጋር ቆይ ይሏታል ማለት ነው። ወደ ገበያ ሄደ ማለት ነው። አባትየው ወደ ገበያ ሲሄድ አባትየው ማለት ነው ልጁን ከውሻው ትተው ስለሄደ ወደ ገበያ ሄዶ ሲመለስ መጣና ውሻውን ቀድሞ መጣ። ሰውየውን ስላየ እዛ ውሻውን ሊቀበለው ሲል ማለት ነው። እሱ ግን ሰውየው ከሄደ በኋላ ሁለት እባብ ይመጡና እባቦቹን ለልጁ ሊበሉ ሲል ይንቀዳሉ ማለት ነው። ገዛ እሱ ደግሞ ውሻውን ደግሞ ለልጁ ለማትረፍ ከእነሱ ጋር እየተታገለ ለእባቦቹም ይገድላቸዋል ማለት ውሻውን። ከዛ ደም በደም ይሆናል ውሻውን ማለት ነው። በዛ መሀል ደም ይሆን ከተወሰነ ሰዓት በኋላ አባትየው ይመጣና ውሻውን አባትየውን ለመቀበል የልጁ አባት ለመቀበል እየሮጠ ይሄዳል ማለት ነው። ሲሄድ አባትየውን ደግሞ መንገድ ላይ ስለነበረ እየሮጠ ሲሄድ የውሻውን ደግሞ ስመጣ ሰላም ሊለው ሲል ደም በደም ደም አየና በጣም ደነገጠ። ሰውየው እንዴ ልጄ በልተው ነው በቃ ሩቦት ለልጄ በልተዋል በማለት ሰውየው ተጨነቀ፣ አሰበ። ከዛ በኋላ በአስቸኳይ ሰውየውን ጫካ ውስጥ ስለሚኖረው ሽጉጥ ስለነበረው በሽጉጥ አውጥቶ ለውሻውን ይገድላታል ማለት ነው። በተደጋጋሚ እየተኮሰ ይገድላታል ማለት ነው። ውሻውን ይሞታል። በዛን ሰዓት ውሻውን ከሞተ በኋላ ልጄ ገለህ አንተ እንዴት ትኖራለህ ውሻውን ብሎ ወደ ልጁ እስኪ ልጄ በህይወት ካለ አጋጣሚ ላትርፎ ይችላል ብሎ ለልጁ ለመፈለግ ሲሄድ ልጁ ምንም አልተነካም። እባቦቹም ደም በደም ሆኖ እዛ ሞተዋሉ ከልጁ አጠገብ ጋር። ሰውየውም ደነገጠ። ከዛ ልጁን ትቶ ውሻውን ሜቢ ትንሽ በህይወት ይኖራል ብሎ ለውሻው ለማየት ሲሄድ ግን ውሻው በህይወት አልነበረም ማለት ነው። ስለዚህ አንዳንዴ ቸኩለን የምናደርጋቸው ነገሮች ሁሉ አንዳንዴ ሊያመጡብን የሚችለው ማሰብ አለብን። ከማድረጋችን በፊት ምንድን ነው ይሄ ነገር የተፈጠረው ብሎ ወይ ማየት ወይ ማስተካከል ነገር ከሆነ ደግሞ ማስተካከል አለብን ብዬ አስባለሁ ማለት ነው። ምክንያቱም ቸኩለን የምናደርገው ምን ያህል ዋጋ ከፍሎ ነው ውሻውን አይታቸው እንደ ልጁ ያተረፈው አይደለም። ስለዚህ እኛም ብናስብስ ቀስ ብለን የሆነ ነገር ስንወስን ቀስ ብለን ሳንቸኩል የሆነ ነገር ማድረግ አለብን። ደግሞ አስተውለን መሆን አለበት ብያት። በጣም ጨለማ ነው፣ ይቅርታ ማለት ነው። እውነቱ ስራ ቦታ ነኝ ያለሁት። በዛ ላይ ቪዲዮዎቹም ሳልሰራ ስለቀየ ሆኖ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ማለት ነው። ጸጉሬ ራሱ ንፋስ እየወሰደብኝ ነው እና ምላችሁ አንዳንድ ነገሮች ብንወስን በህይወታችን ላይ የምንወስናቸው ነገሮች እርግጠኛ ሆነን መወሰን አለብን ብዬ አስባለሁ። በህይወታችን ላይ በአጋጣሚ ወላ በሌሎች ነገር እርግጠኛ በመሆንበት ሰዓት ላይ መወሰን እንዳለብን የሆነ ነገር ላይ መቸኮል የለብን ብዬ አስባለሁ። ከዚህ ብዙ ትማራላችሁ ብዬ አስባለሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሰዎች እየወረዱ እያየ ነው እና ወዳችኋለሁ። ሼር ማድረጉ ሰብስክራይብ አድርጉ ማለት ነው።
መልካም ጊዜ ይሁንልን። በጣም ንፋስ አለ፣ ድምጽ ይሰማል ብዬ አስባለሁ። ስለዚህ እወዳቸዋለሁ። በሌላ ፕሮግራም እስከምመጣ ድረስ ግን ደህና ቆይልኝ። ያን ሼር የምታደርጉልኝ ላይክ የምታደርጉኝ በጣም አመሰግናለሁ። እወዳችኋለሁ። ባይ ባይ። በሌላ እንገናኛለን። በጣም ነው የምወዳችሁ። ባይ